አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የዩቲዩብ ቤተሰቦቻችን እንዴት ናችሁ? ደህና ናችሁ ወይ? እኛ ደህና ነን አልሐምዱሊላህ። ያው ዛሬ እንግዲህ ብቻ መጥቼላችኋለሁ የቀን ውሎዬን፣ እንደዚሁም ደግሞ በቤታችን ምን ያህል ጠንካራ ነን፣ በህይወታችን ምን ያህል ጠንካራ ነን፣ ለቤታችን ምን ያህል መስዋዕት እያደረግን ነው፣ ቤታችን እንዴት እንወዳለን፣ ቤታችን እንዴት እናከብራለን፣ በቃ የጎረቤታችንን ነው የምናየው ወይስ የቤታችን አይተን ነው የምንኖረው? ህይወት እንዴት ነው? ትዳር እንዴት ነው? ትዳር ስንይዝ ላይፍ፣ የቤት አያያዝ፣ እናትነት፣ በቃ ብዙ ነገሮች ትምህርት ያለው ነው ማሳያቸው። እንግዲህ ሰዓቱ ካሜራ ያላዙር እንግዲህ ሰዓቱ አያስታውቅም። እንዴት ተጋለበል መሰለኝ ይውላችሁ 3:05 ሆኗል። ቤቴን አጸዳድቼ ጨርሻለሁኝ። 3:05 ቤቴ ጸድተዋል። ሁሉ ነገር ፎ አድርጊያለሁ። አሁን የት ልሄድ ነው? አሁን እንበል ቦርሳዬን ለያዝ። የምንሄደው ገበያ ነው። ያው ማሜ መጥቷል። ማማዬን አባረሪያለሁ። እቃ ታጥቧል፣ ሽንት ቤትም ታጥቧል። በቃ ያው እንደተለመደው ቁርስ ይበላል ይሰራና ከዛ በኋላ እቃ እንደማንኛውም ሰው ያው አላሳየኋችሁም እንጂ ይሄ ነው የሚሰራው። አሁን ገበያ እንሄዳለን። ከገበያ መልስ ምን ስራ አለኝ? ምሳ ትናንትና እስከ ዛሬ ነው የሰራሁት። ምሳ ከሰራሁኝ እኔ ለ2 ቀን ነው። ከዛ ፍሪጅ አስቀምጥና ብስሚላህ ተወከለላህ አስቀምጥና ለ2 ቀን ነው የምጠቀመው ማለት ነው። ከዛ ከገበያ መልስ ምን ይጠብቀኛል መሰላችሁ? ኢንሻአላህ በኢዝኒላህ ባላህ ፈቃድ አሳካዋለሁ ብያለሁ። እዩልኝ፣ እዛ ጋር አንድ ክምር ልብስ ተከምሯል። ያው ማሜም ገጠር ስለሄደ ስለ እርሻው ጉዳይ ይሄ ነው ልብሴ ማለት ነው። የኔም የማማም ተጨማምሮ በቃ ግቢንም ፏ አድርጌ እንደዚህ አጽድቻለሁ። በአረንጓዴ ፏ ብሏል ግቢ። በነገራችን ላይ ይሄ ሲዋክ እንደዚህ ዛፍ ሆኖልኛል። አላህ ለውሃም በቃ ጠለስ ሆኖልኛል። እና አሁን በፍጥነት ወደ የት ነው የምሄደው? ወደ ገበያ ልሄድና ዘንቢል ያለ ገበያን ገበያይቼ ስመለስ ደግሞ ያን ልብስ አጥባለሁ። ቢያንስ 4 ሰዓት መመለስ አለብኝ። 4 ሰዓት ከዛ እንደገና 4 ሰዓት 5 6 2 ሰዓት ልብሱን አጥባለሁ ማለት ነው። ለምን ነገ አታጥቢም የሚለኝ አይጠፋም። ነገ ለምን አታጥቢም የሚለኝ ሰው አይጠፋም። ትንሽ አረፍ ብዬ ላወራቸው። የነገ ነው ጊዜ ማለት ነው። እንደዚህ ገደፍ ብዬ ላወራቸው። ጊዜ ቁማ አጠብቀንም ነገ ቀን ነው የሚመጣብን አናውቀውም። ነገ ሌላ ቀን ነው። ዛሬ ደግሞ ዛሬ ነው። በቃ ጊዜያችሁን ተጠቀሙ፣ ወጣትነታችሁን ተጠቀሙ። የሌላ ሰው ቤት አትዩ። በቃ ትዳራችሁን፣ ቤታችሁን ጽድት ብላችሁ ባለን ነገር ተብቃቅተን ከዚህም በላይ እኮ ረበል ዓለሚን ምን ይሳነዋል? ኢንሻአላህ ይሰጠኛል። እናንተም ደግሞ ቤታችሁን እደዱ፣ ቤታችሁን አክብሩ። እኔ የጎረቤቴን አላየው፣ እኔ የራሴን የቤቴን ነው የማየው። እኔ ሌላ ነኝ፣ ያ ሰውዬ ሌላ ነው፣ ሌላ ርዝቃለሁ። የጎረቤት አይቼ እንትን አለንም። ስለዚህ በህይወታችሁ ታጋይ ሁኑ። በቃ ታጋይ ለቤታችሁ። ዛሬ ያሁኗ ታይም ለነገ አላገኛትም፣ ካላስ ሄደ። ስለዚህ ጊዜያችሁን ተጠቀሙ። ኢንሻአላህ ልብሴን ደግሞ እያየሁት ነው። እሺ ግቤት ውስጥ አልገባም። ከዳር ላፍ አድርጌ 4 ሰዓት እዚህ ቢደርስ ኢንሻአላህ ልብሴን አጥባለሁ። ለምን ነገ የሚባል ነገ የምግብ ለሆድ እንጂ ነገን ለሆድ ነው ይላል። የነገ ስራ የለም ይላል በአባባል ያገሬ ሰው። እውነት ነው። አንዳንዴ አባባሎች ማለት ነው እውነታን ተገድፈው ነው እንትን የሚሉት ማለት ለነገ ብለን ማስቀመጥ ያለብን የምንበላውን ነገር። ለነገ ሌላ ልጅ ይመጣል፣ ለነገ በቃ እንደዚህ ባረገው፣ በቃ እንደዚህ ነው። ለነገ ጊዜ ነው። ለነገ ማለት ከሆዳችን ከኢኮኖሚያችን ነው እንጂ ነገ አጥበዋለሁ ገበያ ሄጄ ነው አልልም። ቢኢዝኒላህ ክፉን ነገር የያዝልኝ፣ አደናቃፊን የያዝልኝ ኢንሻአላህ። ስራዬን ፏርግ ያለው መሳማለኝ። ከዛ መጥቼ ለፍለፋ ፍናንም ሄዳለኝ አለች አባታ ጋር
ለምን እኔ ልብስ ሲታጠብ ልጅ ይዞ ከባድ ነው ሀቂቃተን እዛም ዝፍቅ ስለምትል ይሄን ጊዜ ልጠቀመው። ነገ ማሜ ምን እንደሚሆን አላውቅም። ገብቶቻላ የበዓልም ስራ እየደረሰ ስለሆነ እንቅስቃሴ አለ። ስለዚህ ነገ ምን እንደሚመጣ አይታወቅምና ጊዜ ልጠቀምበት ብዬ ነው። እና ሴቶችዬ ከትዳር ከመያዛችሁ በፊት ብዙ መስፈርቶችን እወቁ። በቃ እከሌን ሳይሆን እኔ ሌላው ሌላ ነው የሚለው ነው ማሰብ ያለባቸው። እወዳችኋለሁ። አሁን ዳይ ወደ ገበያችን ነው እንሂድ። እንግዲህ ቤቴንም አላህ ይጠብቀው። ገበያ ደግሞ ያለውን አየር እናያለን። ያላለ ገበያቼ ጨርሱኝ። ቤተሰቦች ገብቼ ወጣሁ፣ ግን 4 ሰዓት ከሩብ ሆኖብኛል። እደርስ ሲሆን ተስፋ አልቆርጥም። ቤተሰቦች ደክሞኛል፣ ገብቻለሁ። ቤቴም ሰላም ጠብቆኛል። ብስሚላ እሺ ውድ ቤተሰቦቻችን ያው ልብሴን አዘጋጅቻለሁ። እዛ ጋር የማማዬን ዘፈዘፍ የቤተሰብ እስከሚል እስከምናሽ የኛን ደግሞ አንዴ ፎፍ አድርጌ ምሳ ሰዓት ሳይደርስብኝ በእርግጥ 4 ሰዓት አልደረስኩም፣ ተኩል ነው። ኢንሻአላህ ቶሎ ጨርሳታለሁ። ባይ። እሺ ውድ ቤተሰቦቻችን ስራችንን ጨርሻለሁ። ይውላችሁ ብዙ ልብስ ነው፣ ግን ብዙ ልብስም ቢሆን የመለጨቀ ልብስ አይደለም። እኔም ስራ ነበር፣ ያው ብዙ አያደክምም ነበረ። እዩት ብቻ ልብስ ማጠብ ትንሽ ከብደራል። በርግጥ አጣጥበን ጨረስን። ትንሽ እንደሚከብደው እንደውም የማማዬ ነው። አጣጥብን፣ በረንዳ ራሱ አልቀረም። የማማዬ ቢጃማዎችና የኔ ጠረሃ ፀሐይ እንዳይጎዳቸው በረንዳችንን አጠብን። እኔ አሁን ሻወር ልወስድ ነው። በጣም ደክሞኛል ሀቂቃ። ምሳችን እዚህ ጋር ናት። መብራት አጋጣሚ ሄዷል። ዙሁር አዛን ተብሏል። አዛን አለገና እዛ ጋር ቡታጋዜን አቀጣጥያለሁ ማለት ነው። ጭሱ እስከሚወጣ ድረስ ጣድ አድርግና ሌላም ትሰራለኝ ወደ ሻወር ውሃችን ሞላች። ሻወራችን እንታጠባለን። የዛሬ ሙሉ ይሄ ይመስላል። ሀቂቃ እንደምትማሩበት ተስፋ አደርጋለሁኝ። ያው እንግዲህ እንደዚህ ነው የኔ ህይወት፣ የኔ ላይፍ፣ የኔ ቤት ይሄ ነው። ያንቺ ቤት ደግሞ ሌላ ሊሆን ይችላል። ሰው ላይ ካልሰራ ጥሩ ደረጃ አይደርስም። ስሩ ነው ምለው። ይህን ይመስላል። ካልሲያችን እዛ ጋ የገበያ እዩት። ገና አልደረደርኩትም። ፖርሳ የራሱ እንዳለ ነው። እጥብጥብ አድርጌ ከሰዓትማ እየስትተኛለኝ እንትን እላለሁ። ባይ ባይ ኸይር ወሰላሙ አለይኩም። ግን ሰብ አድርጎ ሀቂቃተን ሰብ አድርጎ አበረታቱኝ። ብሎግ ሰራለሁኝ። ያው የዛሬ ውሎዬ የገበያ ቀን ውሎ ይሄን ይመስላል። ከወደዳችሁት ላይክ እና ሰብስክራይብ፣ ኮሜንት አስተያየት ፈልጋለሁ። ወዳችኋለሁ። ባይ ባይ